ወይዘሮ ጠጅቱ ወይዘሮ ወርቅነሽን እርሷ የያዘችው ይዞታና ቤት የኔ ነው ትልቀቅልኝ የተሰጣተም ካርታ ይምከንልኝ በማለት ከሰዋል። ፍርድ ቤቱም ክስና የፍርድ ቤቱን መጥሪያ ለተከሳሽ ልኳል። ተከሳሽ ግን መጥሪያው ቢደርሳቸውም መልሳቸውን በሚያቀርቡበት ቀን መልስ ይዘው ሳይቀርቡ ቀርተው ያልቀሩት ተከሳሽ ክስ በሚሰማበት ሌላ ቀጠሮ ቀን ግን ቀርበው ከዚህ ቀደም እኔ ከሳሽ ሆኜ በዚህ ጉዳይ ተከራክረን ተወስኖልኝ ቤቱን ተረክቤያለሁ። አሁን ያቀረቡት ድጋሚ ክስ ነው። አስቀድሞ በፍርድ ባለቀ ጉዳይ ደግሞ በድጋሚ ክስ ማቅረብ ሕግ ይከለክላል በማለት መልስ ሰጥተዋል። ከሳሽ በበኩላቸው ተከሳሽ አሁን በቃሏ ይህን ትናገር እንጂ በጽሁፍ የመጀመሪያ ደረጃ መቃወሚያ ብላ በመጻፍ ይህንን ክርክር በጽሁፍ አላቀረበችም። ይህ በሆነበት ሁኔታም ፍርድ ቤቱ የእርሷን መቃወሚያ በመቀበል ክሱን ውድቅ አድርጎ መዝገቡን ሊዘጋብኝ አይችልም በማለት ተከራክሯል። ፍርድ ቤቱ ምን ብሎ ሰበርስ ምን ወስኖ ይሆን? መጀመሪያውንስ ተከሳሽ ጨርሶ ሳይቀርቡ ቀርተው ቢሆንና ፍርድ ቤቱ ግን ጉዳዩ ከዚህ ቀደም ፍርድ ያረፈበትና በድጋሚ የቀረበለት መሆኑን ቢያረጋግጥ በራሱ ተነሳሽነት መዝገቡን መዝጋት ይችል ይሆን? ከዚህ ቀደም በ5 ዳኞች ተሰጥቶ የነበረው ውሳኔ በ7 ዳኞች የተሻሻለበትን ትርጉም ለዛሬ መርጠናል። አሁን ታደምጡታላችሁ። ይሄው ተናገርኩ ደግሞ አልሰማንም እንዳትሉ። ከሁሉም የሚበልጠው የአእምሮ ሰላምም ከኔም ከናንተም ጋር ይሁን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ይህ ክርክር በሰበር መዝገብ ቁጥር 182044 በ7 ዳኞች ትርጉም በተሰጠበት ቅጽ ላይ የወጣ በመሆኑ ሙሉን እንድታነቡት አደራ ይላስቀድም። ጉዳዩ የቀረበለት የመጀመሪያ ደረጃ ፍርድ ቤት ተከሳሽ ከከሳሽ ጋር በዚህ ጉዳይ አስቀድመን ተከራክረን ለኔ ተወስኖልኛል የሚለውን ክርክር ተከትሎ ክርክር የተደረገበትን መዝገብ በማስቀረብ ተመልክቷል። እንዳሉት መሆኑን አረጋግጫለሁ በማለትም የከሳሽን ክስ ውድቅ በማድረግ አስቀድሞ በፍርድ ያለቀ ጉዳይ በፍትሐብሔር ስነ ስርዓት ሕግ ቁጥር 5 መሰረት በድጋሚ አይቀርብም በማለት መዝገቡን ዘግቶታል። ከሳሽ ግን በውሳኔው ባለመስማማት ይግባኝ ለፌዴራል ከፍተኛ ፍርድ ቤት ቢያቀርቡም አልተሳካላቸውም። አሁን መጨረሻቸውን ሰበር ሰሚ ችሎቱ ጋር አድርገዋል። ተከሳሽ የመጀመሪያ ደረጃ መቃወሚያ ብለው በጽሁፍ መልስ ያላቀረቡ ሆኖ ያለ ፍርድ ቤቱ እንዴት በመጀመሪያ ደረጃ መቃወሚያ ውሳኔ ሰጠው ብሎ መዝገቡን ይዘጋብኛል በማለት ዳኝነት ጠይቀዋል። ሰበርም በሰበር መዝገብ ቁጥር 182044 ለጠየቁት ዳኝነት ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ሰበር በፍርዳተታው ከዚህ ቀደም ከዳግም ዳኝነት ጋር በተያያዘ በ5 ዳኞች በሰበር መዝገብ ቁጥር 36780 እና 124660 የተሰጡ የሕግ ትርጉሞችን በፍርድ ሀተታው ጠቅሷል። የፍትሐብሔር ስነ ስርዓት ሕግ ቁጥር 5 ላይ የተሰጡት እነዚህ ትርጉሞች ወጥ በሆነ ሌላ ትርጉም የመሻሻላቸውን አስፈላጊነት ያተተው ሰበር አንድ ጉዳይ በፍርድ ያለቀ ነው የሚባለው ቀድሞ የተወሰነው ክርክር ስረ ነገርና የተያዘው ጭብጥ እንዲሁም ተከራካሪዎቹም ተመሳሳይ ሲሆኑ ነው በማለት ሕጉን ተረጎመ። እንደዚህ ያለ ጉዳይ ዳኞች ሲቀርብላቸው ተከሳሹ ባይቀርብም ወይም ቀርቦም መቃወሚያውን ያላነሳው ቢሆንም ፍርድ ቤቶች በድጋሚ መቅረቡን ካረጋገጡ መዝገቡን መዝጋት ይችላሉ በማለት ወስኗል። የወይዘሮ ጠጅቱ ጉዳይ ግን በድጋሚ የቀረበ አይደለም በማለት ውሳኔዎቹን በመሻር ክሳቸው እንደገና እንዲታይ መዝገቡን መልሶታል። የተሰጠው የሕግ ትርጉም ግን ይህ ነው። ፍርድ ቤቶች ተከሳሽ ሳይቀርብ ቀርቶ ጉዳዩ በሌለበት የሚታይ ወይም ተከሳሽ ቀርቦ መቃወሚያውን ያላነሳው ቢሆንም ከሳሽ ያቀረበው ክስ አስቀድሞ ፍርድ ባገኘ ጉዳይ ላይ የቀረበ መሆኑን በክርክሩ ሂደት ባረጋገጡ ጊዜ በፍትሐብሔር ስነ ስርዓት ሕግ ቁጥር 5 ድንጋጌ የተመለከቱት መስፈርቶች መሟላታቸው እስከ ተረጋገጠ ጊዜ ድረስ አዲስ የቀረበውን ክስ አስቀድሞ በፍርድ ባለቀ ጉዳይ ላይ የቀረበ ነው በማለት ውድቅ የማድረግ ስልጣን ያላቸው ስለመሆኑ ነው ያለው። ከዚህ ቀደም በሰበር መዝገብ ቁጥር 36780 እና 124660 መዝገቦች ላይ ተሰጥቶ የነበረው የሕግ ትርጉምም
በሰበር መዝገብ ቁጥር 18/2044 በ7 ዳኞች በተሰጠው በዚህ ትርጉም ተለውጧል። የዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።